አዲስ ተሿሚ ፌደራል ጠቅላይ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንቷ የለውጥ ስራዎችን በማስቀጠል ጠንካራ የፍትህ ስርዓት ለመገንባትና የህዝብ ቅሬታዎችን መፍታት ላይ አተኩረው እንዲሰሩ የህዝብ ተወካዮች ምክር ቤት አሳሰበ። የህዝብ ተወካዮች ምክር ቤት ባደረገው 8ኛ መደበኛ ስብሰባው የፌደራል ጠቅላይ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት ሹመት አጽድቋል። የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት የነበሩት መዓዛ አሸናፊና ምክትል ፕሬዝዳንታቸው አቶ ሰለሞን አረዳ በፈቃዳቸው ስልጣናቸውን መልቀቃቸውን የህዝብ ተወካዮች ምክር ቤት አፈ ጉባኤ ክቡር አቶ ታገሰ ጫፎ ገልጸዋል። የቀድሞ ፕሬዝዳንቶቹን የመልቀቂያ ጥያቄ የተቀበለው ምክር ቤቱም በመንግስት ተጠሪው አቶ ተስፋዬ ቤልጅጌ የቀረቡትን እጩዎች አድምጦ አቶ ቴዎድሮስ ምህረት ከበደን የጠቅላይ ፍርድ ቤት ፕሬዝዳንትና ወይዘሮ አበባ እምቢያለ መንግስቴን ምክትል ፕሬዝዳንት አድርጎ ሾሟል። የምክር ቤቱ አባላቱም አዲስ ተሿሚዎቹ የሪፎርም ስራዎችን ማስቀጠል ጠንካራ የፍትህ ስርዓት መገንባትና የህዝብ ቅሬታዎችን መፍታት ላይ አተኩሮ መስራት አለባቸው መባሉን ባልደረባችን እንዳልካቸው አባቡ ዘግቧል።